ዘከር የሚለው በአረበኛ ቆላ ነው። ይሄ አስረግጬ እኮ ነው የምነግርህ። ዘከር ቆለጥ ነው። ሂድና አልማአኒ ዲክሽነሪ ላይ አንብብ። ሳዲ አላህ በቆለጥ ይምላል። ጓዶች ይቺ ልጅ አንድ ቀን በሳቅ ትገለናለች። የኦርቶዶክስ እምነት ተከታይ ናት። ከቁርአን ስላሴ የሚለውን ለማውጣት አሊፍ ባታ ብላ ተምራ አረበኛ ማንበብ ችላ ቁርአንን ከመጀመሪያው እስከ መጨረሻው ብታነብም ስላሴ የሚል ነገር አላገኘችም። ምክንያቱም በኦርቶዶክስ ቤተክርስቲያን ኢየሱስ ሰው ነው፣ ኢየሱስ ነብይ ነው፣ ኢየሱስ መልእክተኛ ነው የሚል አስተምሮ የለም። ኢየሱስ ፈጣሪ ነው፣ የአማልክት አምላክ እያሉ ሲደልሏቸው የኖሩትን ነገር እኛ ገልጠን ነብይ ነው፣ ሰው ነው የሚለውን ካህን ነው የሚለውን ስናሳይ አሃ ሙስሊሞቹም ለካ የሆነ የደበቁት ነገር አለ ቁርአን ብላ አሊፍ ባታ ብላ ተምራ ቁርአን ብትገልጠው ስላሴ የለም። ለማንኛውም መግቢያ ላይ እየሰማችኋት አምላካችን አላህ ሱብሃነሁ ወተዓላ ቁርአን ላይ ሱረቱል ለይል ቁርአን 92 አንቀጽ 3 ላይ አምላካችን አላህ ሱብሃነሁ ወተዓላ ወማ ኸለቀ ዘከረ ወልኡንሳ ይላል። ወንድና ሴትን በፈጠረ አምላክ እምላለሁ የሚለውን ወገናችን አባ መግቢያ ላይ በሰማችሁት መልኩ ዘከር የሚለውን ለወንድ እንትን ብለዋለች። እሺ ኡንሳ የሚለውን ለምን እንትን አላልሽው? በአንድ ፊት እንትን እናንተን ብለሽ አጠሪው እንዴ? በአማርኛ ሴትና ወንድ የሚለው ወደ አረብኛ ሲገለበጥ ዘከርና ኡንሳ ነው። ለምሳሌ አዲስ ኪዳን ላይ ሐዋርያው ጳውሎስ ለገላትያ ሰዎች በለከላቸው ደብዳቤ ገላትያ 3:28 ላይ አይሁድና የግሪክ ሰው ሴትና ወንድ ባሪያና ነፃ እኩል ነው ብሎ ያስተማረበት በአረበኛው ምንድነው የሚለው? ለይሰ اليهودي ولا ዩናኒ ለይሰ عبد ولا حر ليس ذكر والانثى ይላል። ዘከር ወልኡንሳ ብሏል አዲስ ኪዳን ላይ ብሉይ ኪዳን ላይ እስኪነኝ ዘፍጥረት ምዕራፍ 1 አንቀጽ 28 ላይ ሁላችሁም እንደምታውቁት እግዚአብሔር ሴትና ወንድን ፈጠረ ይላል። ወደ አረበኛው ስንገለብጠው ዘፍጥረት ማለት ተክዊን ነው። ተክዊን ምዕራፍ 1 ወይም 1:28 ምን ይላል አረበኛው? فخلق الله الانسان على صورته على صورة الله خلقه ذكر والانثى ሴትና ወንድ አድርጎ ፈጠራቸው። አበቢት ሆዬ ዘከር የሚለውን እስኪ አንቺ እንደምትዩ ተርጉሚው። ሲቀጥል ነገር ያነሰዋል እንዲሉ አበቢት ሆየ በእንትን ተምሯል ብለሽ የቀጣውሽን ወደ መጽሐፍ ቅዱስ ላይ ስናመጣው አብርሃምና ዘሩ በብልታቸው ነበር የሚያስምኑት። ለምሳሌ ዘፍጥረት ምዕራፍ 24 ከአንቀጽ 2 ጀምረን ስናነበው ዘፍጥረት 24 ከ2 ጀምራችሁ ማንበብ ትችላላችሁ። 3 ላይ እጅህን ከጭኔ በታች አድርገህ እኔም አብሬ ከምኖራቸው ሴቶች ልጆች ለልጄ ሚስት እንድትወስድለት በሰማይ በምድር አምላክ በእግዚአብሔር አምልሃለሁ ይላል። እዚህ ጋር አብርሃም ባሪያውን አምጥቶ የአብርሃም ብልት ላይ አድርጎ ባሪያው እንዲምል አድርጎታል። የሚምለው በእግዚአብሔር ነው። መሐላ ራሱ አምልኮ ነው። ከእግዚአብሔር ውጭ በማንም እንደማይመል እስከዛሬ መጽሐፍ ቅዱስ ላይ መሰረት አድርገን ተነጋግረናል። እዚህ ጋር አብርሃም ባሪያው እንዲምል ያደረገው ምንድነው? የአብርሃም ባሪያ የአብርሃም ብልት ላይ አድርጎ ነው የማለው። በነገራችን ላይ እዛው ዘፍጥረት ምዕራፍ 47 ላይ ብትሄዱ ያዕቆብ ማለትም እስራኤል የተባለው ነብይ ለልጁ ለነብዩ ዮሴፍ አስምሎታል። እንዴት ነው ያስማለው? ብልቱን አስይዞ ነው ያስማለው። እንግዲህ ተፍሲሮቹ የአይሁድም ሆነ የክርስቲያን ተፍሲሮች ከጭንበታች የሚለው ይሄን ብልት የሚለው ሲተረጉሙት ምንድነው ያሉት? ዘርን ለማመልከት ነው። ስለዚህ ዮሴፍ የአባቱን ብልት ይዞ ምሏል። አባቱን ያዕቆብን እስራኤልን ከአባቶቹ ከና አብርሃም ጎን እንዲቀብረው ከግብጽ ምድር አውጥቶ እንዲቀብረው አስምሎታል ማለት ነው። ልክ አብርሃምም ለልጁ ሚስት ለይስሐቅ ሲያስፈልግ ምንድነው ያደረገው? ከነዓናውያኖቹ ክፉዎች ናቸው፣ ጣዖት አምላኪዎች ናቸው። ስለዚህ ከዘሬ ሂደህ አምጣለትና ሚስት አምጣለትና ለልጄ ዳርልኝ ብሎ ታማኝ ባሪያውን ብልቱን አስይዞት እጁን ብልቱ ላይ አስጭኖ አስምሎታል ማለት ነው። እና ሼር ለአበባ አድርጉት። ኦኬ አሊ ባ ታ ሳ ጂ ሀ ፋ ዳል ዛል ራ ዛ በዚህ ልጅ ዙሪያ ይሄ መጨረሻ ቪዲዮ ነው። ባያችሁት መልኩ አረብኛ ፊደላትን ይዞ መጥቶ አሊፍ ባታ እያለ ነው። ለኛ ለሙስሊሞች ሙስሊምነትን ለማሳየት ይሁን ለኦርቶዶክሶች ሙስሊም ነበርኩኝ ብሎ ለማረጋገጥ ይሁን ባላቅም፣ እኔ ግን እንዲደርሰው የምፈልገው ነጥብ ምንድነው? ለዚህ ልጅ ሃይማኖት ብሎ ማለት ሆዱ ብቻና ብቻ ነው። ካሁን በፊት ሐረር ላይ እኔ ክርስቲያን ነበርኩኝ ከክርስትና ወደ እስልምና መጥቻለሁ ብሎ ሐረር ላይ የማያውቁ ልጆች የሀብታም ልጆች ጋር ምናምን አጣርቶ ሄዶ ድራማ ሰርቶ ወይ ሰለምክ እንዴ ብለው ረመዳንን አብልተው ታጠጥተው ሲንከባከቡ የነበሩ ልጆች በውስጥ ጽፎልኛል። ሰይፉላህ የተባለ ልጅ ነው። አንዱ ላሳያችሁ። ሰይፉላህ ይባላል። የሐረር ልጅ ነው። ታች ይጻፈልኝን እዚህ ጋር አንብቡት። ቆማ አድርጋችሁ ማንበብ ትችላላችሁ። አውቀዋለሁኝ ብሎ ነው የነገረኝ። ገስት ላይ ገብቶ
ከሶማሌ ነው የመጣሁት እኔ ክርስቲያን ነበርኩኝ ሰልም ያለው ብሎ አጭበርብሮ ገንዘብ ሰተነው ረመዳንን አብልተነው አጠጥተነው ተንከባክበነው ነበር ብሎ ነው የነገረኝ። እንደውም ሶማሌ አካባቢ ሄዶ ራሱ ደግሞ እንደዚሁ ከክርስቲና ወደ እስልምና መጥቻለሁ እያለም ሲያጭበረብር የነበረ ነው። እንግዲህ ወንድሙ ሚስቱ ክርስቲያን እንደሆነች ጣውላ ቤት እንዳላቸው ሶማሌ ላይ ለዚህም ነው ጎልድ ኦርቶዶክስ የተባለው ልጅ ጎልድ ኦርቶዶክስ የተባለው ሰውዬ የዛሬ አመት ጣውላ ቤት እንጨት ቤት ያላችሁ ኦርቶዶክሶች ቅጠሉት ቤተሰቦች እንደዚህ ያደርጉታል አይለቁትም ምናምን እያለ የጣውላ ቤት ስራ ሲለምንለት የነበረው ለዚህ ነው። ስራ እንዲቀጠር ለሆዱ ለጥቅሙ ብቻ ያደረ ስግብግብ ሰው ነው። እንደዚህ አይነት ሆዳም ሰው አይቻላቅም። ስለዚህ የዚህ ልጅ ሃይማኖቱ ሆዱ ብቻና ብቻ ነው እንጂ ስለ ሃይማኖት አያውቅም። አሊፍ ባታ ስላለ የሆነ ማርያምዬ ስላለ ሃይማኖተኛ አይደለም። ጀስት የዚህ ልጅ እምነቱ ጥቅም ብቻና ብቻ ነው። እና ወንድሙ ሶማሌ ላይ ጂጂጋ ጣውላ ቤት አለውና ወንድሙ ጋር ነው ጣውላ ቤት ራሱ ስራ የተማረው። ያለታ መጣደስ ይችላል። እኛ ክርስቲያኖች ያንተ ነብይ የተናገርነው ያለ መረጃ ከሆነ ይቅርታ እንላለን በአደባባይ። አንድ አምጣስ ያጠለሻችሁብን ያላችሁት ነብያችሁን ያጠለሹት እና አይሻ ናቸው፣ ሚስቶቹ ናቸው። ገመናውን አውጥተው ሜዳሊያ ሰጡ። ኦርቶዶክሶች የት ይደርሳል ያሉት የብሳና ዛፋቸው እፎይ ሲጋ መጽሐፍ ቅዱስን ኦርቶዶክስን እርግፍ አድርጎ ትቶ ታዋቂ ሙስሊም ሰዎችን ወይ ኡስታዞችን የነሱን ቪዲዮ ከዛሬ ስንት ዓመት በፊት የተናገሩትን እየለቃቀመ እየመጣ የቪዲዮ ግብአት አድርጎ ቁጭ ብሏል። እኛ ግን ንጽጽር ዛሬም ነገም ከነጎዳም መጽሐፍ ቅዱስን እየገለጥን የኦርቶዶክስና መሰል የሥላሴ ዶክትሪን ቤተክርስቲያናት ወንጌል ላይ የሉም፣ ዶግማቸው መጽሐፍ ቅዱስ ላይ የሉም፣ ቤተክርስቲያን ተሳስታለች፣ ቄስና መነኩሴዎች ናቸው ኢየሱስን ፈጣሪ ያደረጉት እያል እለት ከጧት እስከ ማታ ሶሻል ሚዲያ ላይ እያስተማር ነው። እፎይ ሲጋ ግን መጽሐፍ ቅዱስን ገልጦ ኦርቶዶክስንም ፕሮቴስታንትንም ስላሴንም ማሳየት አልቻለም። ምክንያቱም ቤተክርስቲያን እንድትሳሳሰች ያምናል። ቄስና መነኩሴ ተሰብስበው ኢየሱስን ፈጣሪ እንዳደረጉት ያምናል። የነገርነውን አምኗል። የኦርቶዶክስ ዶግማ ዋጋ የሌለው እንደሆነ አምናል። ሶሻል ሚዲያ ላይ እድሜውን የሚያራዝመው ምንድነው? የታዋቂ ቲክቶከሮችን የታዋቂ ኡስታዞችን ቪዲዮ አጥቶ የቪዲዮ ግብአት አድርጎ እንዲያ ነው እያለ ቪዲዮ መስራት አያችሁት? የት ድረስ የተባለው የኦርቶዶክሶች ብሳና ብሎ ማለት የሆነ አቅም የሌለው ግርስስ የሚል ወዲያውኑ ግርስስ የሚል ዛፍ ማለት ነው። አያችሁት? ኦርቶዶክሶች ኖርማሊ አንደኛ መጽሐፍ ቅዱስን ወንጌልን አያውቁም፣ ሁለተኛ ተሳዳቢ ነው እንደ ጉልበት እንደ መከታ አድርገው የሚይዙት። መከታ አድርጋችሁ ያዛችሁ ሰው መጽሐፍ ቅዱስን ገልጦ ኦርቶዶክስን ሊያሳየን አልቻለም። ኢየሱስ እግዚአብሔር ወልድ መባሉ ሊያሳየን አልቻለም። እንኳን ሊያሳየን ቀርቶ አንድ ቀን እንኳን ደፍሮ ቪዲዮ አልሰራም። ይሄው የኦርቶዶክስ ዶግማ አምስቱ አዕማደ ምስጢራት ነገረ ክርስቶስ ወይም ነገረ ስላሴ ከስላሴ መካከል ኢየሱስ አንዱ እግዚአብሔር ወልድ ነው፣ ማርያም የእግዚአብሔር እናት ናት ብሎ አሳይቷል። አላሳያችሁም። ስለ ስጋው ደሙ አሳይቷችኋል። የኢየሱስ ስጋና ደም ይበላል ይጠጣል የጀመረው በ11ኛው ክፍለ ዘመን ነው፣ በ10ኛው ክፍለ ዘመን ነው። ኢየሱስ ፈጣሪ የተደረገው በ4ኛው ክፍለ ዘመን ነው። ማርያም የፈጣሪነት የተደረገችው በ5ኛው ክፍለ ዘመን ነው ይላችኋል። አይላችሁም፣ መቼም አይላችሁም። ለዚህ ነው የክርስትና መጨረሻ እንደዚህ ነው፣ እየተንሸራተተ መጨረሻው እንጦሮንጦስ ይሆናል ማለት ነው። እንደዚህ ነው እያንሸራተትን ገና ቤተክርስቲያናችሁን በራሳችሁ እጅ ትዘጋላችሁ የምንለው። እንግዲህ ፎሲጋ የኡስታዝ በድሩን ቪዲዮ ከት ፈልጎ እንዳመጣው አላህ ይወቅ አምጥቶ አይሻ ስለምን ገመና ነው ያወጣችሁ? ስለምን ገመና ነው የምታወሩት? እኛ ጋር ገመና የሚባል ነገር የለም። መጽሐፍ ቅዱስ ላይ አባትና ልጅ ዘሙተው ልጅ ወለዱ፣ ወንድም እህቱን ደፈረ፣ ከዛ በላይ ገመና አለ እንዴ? ያ እንኳን ገመና አልተባለም። በእናታችን አይሻ በነቢያችን ሚስቶችና በሳቸው መካከል ምንም ገመና የለም። አልሐምዱሊላህ ጥርት ያለ ነው።